Okay. Then Allah, the Lord of the world, will come to them in the shape nearest to the picture they had in their minds about him. ከዛ አላህ ያለማቱ ጌታ በአይምሯቸው በሳሉት ቅርጽ ይመጣል ወደ እነሱ ይላል። ስለዚህ አላህ ምን ሆነ ማለት ነው? ካሊድ የአይምሮ ውጤት ሆነ ማለት ነው። እንደ ጣዖት ይሆናል። ጣዖትን ለምሳሌ በአይምሮ ትስለዋል አይደለም። ለምሳሌ በቁርአንና በሐዲስ ጣዖት ሆነ አይደለም። በቁርአንና በሐዲስ የተገለጸው አላህ በአእምሯቸው የሳሉትን አይነት ሲሆንባቸው ነው። አሁን እኮ ከጣዖት የሚያያይዘው ነገር ምን አለ ነው። ለምሳሌ እንደማመጥና ከጣዖት የሚያያይዘው ነገር ምን አለ ነው። እነሱ ኤክስፔክት ያደረጉትና የመጣው ልዩነት ተፈጥሮባቸው እነሱ በሚያውቁት መልኩ ሆኖ መጣ እንጂ ሁለት ወይም ሶስት ሆነ ወይም ደግሞ ጣዖት ሆነ። በአይምሮ የሳልከውና አድርገህ ከመጣል ለአንተ ለምሳሌ አላህን ግዙፍ ወይንም በቃ ብቻ የሆነ ነገር አድርገህ ትስለዋለህ። ፓለስቲን የሚስለው ግን ባይምሮ አንተ እንደምስል አይደለም የሚስለው። ሰንበዲ ደግሞ ሙስሊም አሁንም ባይምሮ እሱ የሚስለው አይምሮ ውስጥ ያለው አላህ ከአንተ ጋር ኤግዛክት አንድ አይሆንም። ለአንደኛው ቆንጅዬ ረጅም ሊሆን ይችላል፣ ለአንደኛው ደግሞ አስፈሪ በጣም ስሬስ የሆነ ሊሆን ይችላል፣ ለአንደኛው ብቻ የተለያየ ነው ምስለው። የአይምሮ ውጤት ሆኖ የሚመጣ ከሆነ አላህ በስንት ትሪሊየን በየጊዜው እንትን ለሚል ሙስሊም አይምሮ ውስጥ አንድ አይነት ኤግዛክት የሆነ አይምሮ ይኖራል ብለህ አትጠብቅ። እንትና ኡስታዝ ማን ነበረ ብሎታል። አንደኛው እጅ ሲገጥም አንደኛው እንደዚህ ሲል አንደኛው እንዲህ ሲል አንደኛው እንዲህ ሲል የተለያየ አካላትን ይዞ ይወጣሉ ብሏል። ኡስታዝ አቡ ማን ነበር? አቡ ማን ነው ይበርጋሉ? ክርስቲያን ማን እሱ አባሽ ስለሆነ ቃላ ስለምጠው እሱ አባሽ ነው። ዋብያዎችን ስለሚቃወም አካላቶችን አያሰብትም እሱ። ስለዚህ በዛ ላይ ምን ይለዋል? እንደው ምን አይነት አይምሮ ነው ዘው የሚወጡ አላህን ራሱ እንዴት ነው አንደኛው እንደዚህ ሲስል አንደኛው እንደዚህ ሲስል፣ ለሁሉም አላህ የተለያየ ነው። ይሳል እኮ አይደለም። በቁርአንና በሐዲስ በተገለጸው መልኩ እናጸድቃለን፣ እናምናለን፣ እንቀበላለን ነው። ስታስቀምጠው ግን የጠራ እንትን አልመጣም። አሁን ለአንተ አላህ ሌላ ነው፣ ለእኔ ስለዚህ ትክክለኛው ለምሳሌ የሚገለጠው አእምሮህ ላይ ካሊድ አሁን በዚህ አዲስ እንስማማ። እሺ በዚህ አዲስ እንስማማ። እሺ ኦኬ። በሰዎቹ አይምሮ በቀረበ ቅርጽ ይመጣላቸዋል ይላል። እሺ ሰዎቹ በያዛቸው በአይምሯቸው። እሺ በቁርአን ውስጥ እጅ እንዳለው ባት እንዳለው አይን እንዳለው ፊት እንዳለው ተገለጠ። እሺ ከዛ በአዲስ ላይ ስንሄድ ደግሞ አላህ አደምን በመልኩ በቁመቱ 60 ክንድ አድርጎ ፈጠረው ያለ። እሺ አንድ ሰው ከዛ ደግሞ ሱራ 95 ቁጥር 4 ላይ አላህ አደምን ቆንጅዬ አድርጎ እንደፈጠረው ይናገራል። በሐዲስ ላይ ደግሞ ስንሄድ ሙሐመድ ደግሞ አላህን በቆንጅዬ መልክ አይቼዋለሁ አለ። ስለዚህ አላህን ከአደም ጋር መሳስሎት የያዘው በቃ አላህን ቆንጆ ነው በቃ ብሎ ያዘ። ቁመቱ 60 አድርጎት ውበቱን ደግሞ ልክ እንደ አደም ቆንጆ አድርጎት ያዘው። ስህተት ነው የሰውዬ? በቁርአንና በሐዲስ በተገለጸው መልኩ አእምሮ ላይ ይሳል እኮ አይደለም። ያኔ ሰዎች ይሳል አይደለም። ያኔ ሰዎች የሚመጣላቸውን ሲቹዌሽኑን የቂያማ ቀን የሚመጣላቸውን ኢቨንቱን እየነገረ ነው እንጂ ሰዎች ይሳሉ እንደዚህ አይነት አላህ ራሱ ነው እያልኩ እኮ ነው። ካሊድ አላገኘኸኝም? ሉክ አሁን እኮ ኢቨንቱን በሐዲሱ ላይ ኢቨንቱ ያኔ ኢቨንቱን ነው እየገለጸ ያለው። ኢቨንቱ ብቻ ሳይሆን ይመጣል እያለን እኮ ነው። እንደዚህ ሲመጣም ደግሞ በግልጽ ይመጣል። ያኔ ሰዎች ሲነሱ የቂያማ ቀን የተሰበሰቡ ሙስሊሞች እነዚህ ያስባሉ ነው እንጂ እንደዚህ አእምሯቸው ላይ ያለውና የተገለጸ እነሱ ያሰቡትና የመጣው ሲለያይባቸው ነው አይደል የሚለው። ያሰቡት የተለየ ሲሆን ሊያሰቡት ሳይሆን እናውቀዋለን። ያንን ኢቨንት በዛች ላይ ያለውን ኢቨንት ለመግለጽ አይደል እዚህ ላይ ትስማማለህ? በምን ታውቁታላችሁ ሲላቸው በባቱ ይሉታል። ይመጣና ባቱን ገልጦ ያሳያቸዋል።
በኋላ ያውቁታል። አንተ ነህ ይሉታል። በመጀመሪያም እኮ ረድ ያውቀዋል። አንተ አይደለህም ሲሉት እኮ ነኝ ብሎ አልተከራከራቸውም። ነኝ ብሎ ሳይሆን የተከራከራቸው ይመጣል። እንደገና ይመጣና በሚያውቁት ቅርጽ ይመጣል። በፊት በማያውቁ ቅርጽ ነው። ኔክስት ግን በሚያውቁት ቅርጽ ይመጣና እኔ ነኝ ይላቸዋል። ይኸው ባቴ ብሎ ያሳያቸዋል። አዎ አንተ ነህ ይሉታል። የመጀመሪያውን ግን አንተ አይደለህም አላህ አይደለህም ብለው ያባርሩታል። ስለዚህ አሁን እንደዚህ ከሆነ የሚያውቁት ከሆነ ባቱን የሚለዩ ከሆነ ሙሐመድ አላህን በቆንጅዬ ቅርጽ አይቼዋለሁ ብሏል። አላህ ደግሞ ቁርአንን አደምን በመልኩ ወደ መልኩ መልስልኝ ክርስቲያን። አላህ አደምን በመልኩ ፈጠረው፣ በቁመቱ በመልኩ ፈጠረው አለን። ቁርአን ላይ ደግሞ ሱራ 95 ቁጥር 4 ወይም 5 ላይ አላህ አደምን ቆንጆ አድርጎ እንደፈጠረው አስቀምጦታል። ኤግዛክት ቃላቶቹ አረብኛውም ኤግዛክት ተመሳሳይ ናቸው። ለአደምም የተገለጠው ለአላህም የተገለጠው ሐዲሱም ላይ የተገለጠው ቁርአኑ ላይ የተገለጡት ቃላቶቹም ተመሳሳይ ናቸው። ቆንጆ የሚለውም ተመሳሳይ ነው። መልክ የሚለውም ተመሳሳይ ቃል ነው የተጠቀመው። ሉክ አሁን ላሳየ። አላህ the exalted and glorious created Adam in his image with his length of 60 cubits። አላህ አደምን በ60 ኪዩብት ወይም ደግሞ ክንድ 30 ሜትር ማለት ነው በራሱ መልክ ፈጠረው። በራሱ መልክ የራሱ መልክን እንዴት ነው የምናገኘው? አላህ መልኩ ምን አይነት ነው ስንል ቁርአኑን ቅድሚያ እንሂድ። እዚህ ላይ ትርጉም እኔ እኮ ቅድም በደንብ ስላላየሁት ነው። አላህ ኤግዜሌትድ ኤንድ እስኪ አታጥፋው አስተጋ አላህ ኤግዜሌትድ ኤንድ ግሎሪየስ ክሬትድ አዳም ኢን ሂስ ኢሜጅ በማን ነው ሂስ? እዚህ ላይ የፕሮናውን ሂስ አላህ ነው ያለው፣ ከኋላ ማንም ሌላ የለም። ኢን ሂስ ኢሜጅ በሱ አይደል? ሂስ በእርሱ መልክ ፈጠረው። ስለዚህ በማን በአዳም አይደል? አዳም ማን ይፈጠር እኮ ነው ገና ይፈጠር። በሱ መልክ ፈጠረው። በአዳም መልክ ነዋ። በቅድም እኮ በደንብ አዳም ገና ይፈጠር እኮ ነው። አዎ ፈጠረው እኮ ነው። እዚህ ጋር እኮ አዳም በእርሱ መልክ ፈጠረው። ተፈጠረ በማን መልክ? በማን መልክ? በእርሱ ነው። እርሱ የተባለው ፕሮናውን እዚህ ላይ ሂስ የሚገልጸው እኔ አዳም ነው። አንድ ሰለፍ አሰጠኝ። እንደውም እንደዚህ የሚሉትን ሰዎች ስህተተኞች ናቸው ብለው አስቀምጠውታል። እናንተዎቹ እይታ አለ አንተ እንዳልከው የለም። በዚህኛው እዚህ ላይ አሁን አውዳው ሂዝ ምትለውን ለአዳም የሚሰጡትን የራሳቸው ሰዎች ሪፊውት አድርገውታል። ስህተት ነው። ለአላህ ነው የተባለው። ሜቢ እናሳያለን። እሱን የራሳቸው ማስረጃ አምጣልኝ። ለዚህኛው እኮ ማስረጃ አላመጣልኝማ። ለምሳሌ አስረዳኝ። ሂስ የሚለው እኔ የምረዳው አዳምን ነው እንጂ ላን አይደለም። ኦኬ፣ ስለዚህ ማብራሪያ ካለ አምጣልኝ ልቀበል። መልካም። ፈተዋን አንድ ትከፍትለታለህ። ፈተዋን ከመክፈት በፊት ሪፊውት አድርገውታል። አዋጣም። አንድ ሰለፍ እንደዛ ብሎ የፈታ የለም። ሌላ ደግሞ ፊቱን እንዳመታው አላህ አደምን በተከበረው በላቀው አላህ በራሱ ፈጥሮታልና የሚል ሀዲስ ስላለ ይህንኛውን ያንኛው ሀዲስ በደንብ አድርጎ ያብራረዋል። ሰውን በጥፊ ፊቱን እንዳመታ ካለ በኋላ በተከበረው በላቀው በፈጣሪው እንትን ተፈጥሯልና ፊት ተፈጥሯልና ይላል። ያኛው ይፈስረዋል በደንብ አድርጎ ማለት ነው። ከዚህ ይህንኛውን ያጠራዋል። ፈተዋውን አንብበው። ጥያቄ ተጠይቆ ነበር። When the prophet says Allah created Adam in his image, look, what does his image refer to and how should we understand it? ቅድም እኮ እያልክ ነበረው ይሄንን ማብራሪያ ያለው ሂስ ኢዝ የምትለው ማንን ነው የምገልጠው? ሰመሪ ኦፍ ደ አንሰር ሰመሪ ብሎ ያስቀመጠው ምንድን ነው? The hadith Adam was created in his image means that Allah has a face, an eye, hand, and a foot. And Adam has a face, an eye, a hand, a foot. Yet it does not mean that these things are exactly similar. Allah ምን አለው አለ? አይን አለው፣ እጅ አለው፣ እግር አለው። አደምም አይን አለው፣ እጅ አለው፣ እግር አለው። በመልኩ ማለት እነኝን ነው። ነገር ግን ኤግዛክትሊ ዘሴም ናቸው ማለት አይደለም። በመልኩ ፈጠረው ሲል እነኝን ነው።
ስለዚህ ወደ እኔ ፖይንት መጣ ማለት ነው። These two hadiths indicate that the pronoun in the phrase in his image የምትለው referred to Allah, may he be glorified ብሎ አስቀምጦታል። ስለዚህ አሁን ምንድነው ወደ አንተ ምንም የመጣሁት ነገር የለም። እኔ ፖይንት ገደኛለሁ። ወደ እኔ መጣ ያልኩህን ልንገርህ። ለአዳም እጅ እግርና አይን አለው ነው የተባለው እንጂ ኤግዛክትሊ ያለ እጅ እግርና አይን ከአዳም ጋር ይመሳሰላል ማለት አይደለም። አይደል ያለው የአሁኑ ትርጉም ቅድም እኔ ያልኩት ማለት ነው። ስለዚህ ሎክ ካሊድ፣ ስለዚህ አላህ በአምሳሉ በመልኩ ፈጠረው ሲል፣ ስለዚህ አላህም እጅ አለው አደምም እጅ አለው፣ አላህ እግር አለው አደምም እግር አለው፣ አላህ ፊት አለው አደምም ፊት አለው። ኤግዛክት ግን አይደሉም። እኔ እናንተ ራሳችን ኤግዛክት አይደለንም። አይናችን ኤግዛክት አይደለም። እጃችን ፕሪንት ቢደረግ አሻራ ታውቃለህ፣ ሜይ ቢ ተምራለህ አይደል? ኤግዛክት አይደለም። እኔ እናንተም ኤግዛክት አይደለንም። እንኳን እናንተውና ፍጡር በመሆን እንመሳሰላለን። ፍጡር በመሆን ሰው በመሆን የምንመሳሰለው ነገር አለ። ለምሳሌ አይናችን በግራና በቀኝ አለ። ጥርስ 32 አለን አይደለ? ፍጡር የምንመሳሰለው አለ። ለምሳሌ ሁለት አይን አላህ ስንት አይን ነው ያለው? አላህ ስንት አይን ነው ያለው? ለምሳሌ ነው ያልኩ። አላህ ሁለት እጅ ነው ያለው እኮ። ምሳሌውን አላህ ላይ አፕላይ ላድርግብህ። እንደዛ ከሄድክ አላህ ስንት እጅ ነው ያለው? አላህ ስንት እጅ ነው ያለው? ሁለት እጅ አለው። ስለዚህ ከእኔ ጋር እንመሳሰላለን። እኔም ሁለት እጅ ነው ያለኝ። ለምሳሌ በቁጥር ነው የተመሳሰላችሁት። ለምሳሌ አይደለ? ለምሳሌ በቁጥር በብዙ ነገር ልዩነት ይኖራል። የአንተ ጥርስ ለምሳሌ 32 ነው፣ ከኔ ግዴታ 32 ነው ማለት ከኔ አንድ ነው ማለት አይደለም። የኔ ቀይ ነው 32 አይደለም የምትል አታመጣማ። አሁን የለው ሁለት ጆሮች ለምሳሌ ነው የተጠቀሱት በቁጥር መመሳሰል በሁሉ ነገር ያመሳስላል ማለት አይደለም። ለምሳሌ አንተ እጅ ሁለት ነው፣ ፈጣሪ ሁለት ነው። በቁጥር ተመሳሰለ ማለት ከአንተ እጅ ጋር ተመሳሳይ ነው ማለት አይደለም። እሺ ሰማው። ዋና ፖይንታችንም ይሄ ፖይንቴም አይደለም፣ በመሰረቱ የፖይንቴም አይደለም። እኔ መወያየም ስላልሆነ ለምሳሌ እኔ አንተ ፖይንቱ ስታነሳው እንዲሁ በጊዜ ሪሃርስ እያደረኩ እንጂ ዲቴል ነገሮችን ባነ በብዙ ዲፌንድ ማድረገ ነገር ይኖራል። ግን ለአንተ ብዬ ነው ወደዚህ እየገባሁ ያለሁት፣ ለአንተ ብዬ ነው እየተከተልኩ ያለሁት። አንተ በሄድክበት እየተከተልኩ ነው እንጂ የኔ ፖይንት ገና እዚህ ጋርም ስላልሆነ ማለት ነው። ግን ዲቴል አንብቤ ቢሆን ስለዚህኛው ጉዳይ ተዘጋጅቼ ቢሆን የሀዲሱ የወረደበት ምክንያት ኡለሞች በዚህ ጉዳይ ሀዲሱን ሁላው ካሊድ ጠየቀን እኮ ሀዲሱን ሂዝ የምትለዋን ነው አሁን የመጣ ነው ሂዝ። ስለዚህ ለአላህ ነች የተሰጠችው፣ የአላህ ነች። በቃ ቅድም እኮ የተባባል ነው። ወደ እኔ ፖይንት ለአዳም አይን ማብራሪያው ላይ ባመጣልኝ ላይ አይን አለው እጅ አለው ጆሮ አለው ግን የሚመሳሰል አይደለም የሚለው ነገር ላይ ቅድም እኔ ያልኩህን ዞረ መጣልኝ አይደል? እስቲል እኔ መልካቸው አንድ ነው፣ ኤግዛክት ነው አልወጣኝም። ኤግዛክት አይደሉም፣ ያ አይደሉም። ኤግዛክት ካላህ ጋር ተውና እናንተ ኤግዛክት ሲሚላሪቲ ብቻ ሳይሆን የሰው በሰው መልክ የፈጣሪ ለሱ በሚገባው መልክ ነው። አይኑም ጆሮውም ሁሉም አሉ የተባሉ ነገሮች በቁርአንና በሐዲስ ለሱ በሚገባው መልክ። አሁን እኮ ካሊድ ማንም አላመሳሰለም እኮ እኛ እያመሳሰልን አይደለም። ለምሳሌ አንተ እግር አለህ፣ አህያም እግር አለ። አላህ ፈጣሪ አምሳል ነው ከተባለ እኮ ማመሳሰል ነው አይደል? እያመሳሰልን አይደለም። ስለማመሳሰል ሳይሆን ያ አካል አለው ነው። ይመስላል በሱ አምሳል ተፈጠረ ማለት እኮ ይመስላል ነው። ከአምሳል ምን ማለት ነው? አማርኛ ትርጉሙ እሱን ይመስላል ማለት ነው። አሁን ወደ እሱ ልንመጣ ነው። የቁርአኑን ሐዲሱን ራሱ ይተርጉም። በቃ ተው፣ እንደው ሐዲሱን ይልበት። በቃ እኛ ሳንሆን ያመሳሰል ነው። እንደዛ ከሆነ ይመስላል ብለን እንቀጥል። እንደው ሐዲሱን ፈስረው በቃ እሺ እኛ ስንናገረው እንትን ካለ ራስስ የሐዲሱን አስረዳ፣ ሄድበት ሐዲሱን። Abu Hurairah reported Allah's messenger sallallahu alaihi wasallam as saying, Allah the exalted and glorious created Adam in his image which is length of ምንድነው 16 cubits 16 ኪዩብስ ነው ኩቢትስ
ያ ሲያውክ እንደማለት ነው። created Adam in his image with his length 16 cubits በሱ መልክ በአዳም መልክ ስንት 60 ክንድ እሱ አሳየን እኮ ካሊዶ እሱን አሳየን። እርሱ የሚለው ሂዝ የሚለው ሪፈር የሚያደርገው አላህን ነው እንጂ አደምን አይደለም የሚለውን ከሰለፎች ሙሐመድ ከሞተ እስከ 300 ዓመት ድረስ ያሉ ሰለፎች እንደዚህ አንድ ብቻ ካፍል አድርገና ከሰለፎች አንድ ብቻ አምጣልን። ይሄን ቶፒክ እንዘጋዋለን እኛ እንዳልነው ካልሆነ አይ ዊል ሪፈር በቃ አድርገው። እሱ ነው የተሻለ የሚሆነው። ቢኒ ያለው እንዴት ናችሁ? ቆይ ትንሽ እናንተ እንትን በሉና ይሄ ልጅ ላናገረው ፈልጋለሁ። በተለይ ቅድም የተናገራቸው መጀመሪያ ላይ ሀሳቦች ቁርአኑ ላይ እዛ ላይ ጥያቄ አለኝ። እሺ ፓለስቲን ሉክ አሁን ወደ እንትኑ ተመለስ ክርስቲያን አንዴ። አላህን በቆንጅዬ መልክ ያየውን አዲስ አንድ ያውጣልንና ከዛ አላህ ቆንጅዬ ነው። አላህ ቆንጅዬ ከሆነ ደግሞ ስለዚህ ከለር አለው ማለት ነው። አላህ መልክ አለው፣ ውበት አለው። ኦኬ የሚታይ ቁንጅና አለው። አደምስ ምን አይነት ነው ነው? እኔ እዚህ ጋር የምለው ማለት ነው እፎይ፣ ለምሳሌ ቁርአን ላይ አላህ ይሰማል ብሎናል አይደለ? አላህ ያያል፣ አላህ እግር አለው ብሎናል አይደለ? እኛ ሙስሊሞች ምንድነው የምንለው? አላህ እግር አለው ግን እኛን አይመስልም። እንዴት የሚለውን ጥያቄ አንጠይቅም። እንዴት የሚለውን ጥያቄ እንዴት አይነት እግር ነው የሚለውን ጥያቄ አንጠይቅም። በቃ ኦልሬዲ እንደተቀመጠው ነው። አላብራራውም፣ እሱ አላብራራውም፣ ነብዩም አላብራሩትም። ፓለስቲን እኛም አልጠየቅንም። ቀይ ነው፣ ጥቁር ነው፣ ረጅም ነው፣ አጭር ነው፣ እንዴት አይነት ነው ብለን አልጠየቅንም። ሚስን ሪፕሬዘንት እያደረጋችሁን ለዛ ምላሽ እየሰጣችሁ ነው። እኛም ወፍራም ነው፣ ቀጭን ነው፣ እንዴት ነው ይህን ከናል ጥያቄያችንም አልጠየቅ ነው። የተጻፈው ላይ ብቻ ነን ያለ ነው። ፕሪሳፖዝ ያደረጋችሁትን ለዛ ምላሽ አትስጡ። ይሄ ፋላሲ ነው። እንደዚህ አይነት ነገር አትስሩ። ሉክ አዲሱ ለምሳሌ አይሰውም አለ ወርድ አለ ሉክ እሽከተር መሳቢ ላይ የሚገኝ ነው። ክርስቲያን እንትን አድርገው ትንሽ አጥበው ታጠበንሳ አይሰውም አለ ወርድ ኢን ደ ሞስት ቢዩቲፉል ፎርም በጣም በሚያምር ሁኔታ ጌታዬን አይቼዋለሁ አለ። በሚያምር ቅርጽ በሚያምር ፎርም ያ ቅርጽ አይቶታል። በሚያምር ሱራ ማለት ነው። ያ ሱራ የምትለዋ ቃል የገባችው ኤግዛክትሊ ለአደምም ተሰጣለች፣ ለጅብሪልም ተሰጣለች። ሱራ የምትለው አክሰንት እቺ ቆንጆ ማለት ነች። አሰንት አሰን ያ ቆንጆ ማለት ነው። አሰኒ ያ ሱረቲ ማለት ነው። የሱ ኢሜጅ ሱራው ማለት ነው። ሱረቲን ሳይሆን ሱራህ ነው። ቀጥሎ ከተነበበ ቲን ተብሎ ይቃጠላል። እዛ ላይ ከቆመ ደግሞ ሱራ ተብሎ በማን እንትን ነው የፈጠረው? እሺ ቆንጆ ነው አይደለም? ጥያቄ ምንድን ነው? ከመጀመሪያው ጀምሮ አረበኛው ማለት ነው። ስለዚህ አላህ ቆንጆ ነው። አላህ በቁንጅና አላህ ቆንጆ ነው። ሙሐመድ አላህን በቁንጆ መልክ አይቶታል። እንስማማለን። እስኪ ሀዲሱን ከላይ ጀምሮ ላንብበው። ከላይ ጀምሮ ገብቷል። አሁን እቺ መሀል ላይ ያለችው ቁንጽል ሀሳብ አታምጡ። ቁንጽል ሀሳብ ሳይሆን ለውይይት
ከሆነ ያው ቀጥል አርግልህ። ምን አንጻር ነው የሚለውም ለማወቅ ከዚህ ጀምር አንብብ እስኪ وعن عبد الرحمن بن فائش قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن صورة. ጨርሰዋል። አንብበህ በነገራችን ላይ ዋናውን ሀሳብ አግኝተዋል። ስለዚህ አላህ ቆንጆ ነው። አላህን በቁንጅና አይቶታል። ሉክ 2 እጅ አለው፣ 2 አይን አለው፣ 2 ጆሮ አለው፣ 2 እግር አለው፣ ባት አለው። ቆንጆ ነው። አሁን ሱራ 95 4 አንድ የክርስቲያን ፈተው ዝጋ። እኔ እንትን ምለው ማለት ነው እፎይ፣ ይሄ ሀዲሱ ማለት ነው ነቢዩ ያዩት በህልማቸው ነው። ገብቶሃል? አላህ ደግሞ ቁርአን ላይ ተገልጦ የታየው ለሙሳ ብቻ ነው። እሱም ደግሞ አየው የሚባል ደረጃ አይደለም፣ እንደተገለጠለት ነው ተራራው አመድ የሆነበት። ከዛ ወደቀ ሙሳ። እንደዚህ የሚል ሀዲስ አለ። ችግር የለውም። የነቢያት ህልም ወይ ነው። ትክክል ነው። የነቢያት ህልም ብሏል ነብዩ። ስለዚህ ማተር አያደርግም። ኤኒዌይስ እችኛውን አንብባት። አሁን መጣል እይ አደምን ነው የፈጠረው አይደል? አደምን ሲፈጥረው በጣም ቆንጆ አድርጎ በአማረ አቋም ነው የፈጠረው። በአማረ አላህ ምንድነው? ቆንጆ ነው። ስለዚህ አላህ አደምን በእርሱ መልክ ፈጠረው ወይንም ደግሞ በእሱ ምስል ፈጠረው የሚለው ኤግዛክት ይመጣል ማለት ነው። እሺ እዚህ ላይ አሕሰነ የሚለው አሕሰነ ማለት ለውበት ብቻ አይደለም። አንደኛ አሕሰነ ለምሳሌ ስራን ማሳመርም አሕሰን ነው። መልካም ነገርም ማድረግ አሕሰን ነው። እዛ ቀጥሎ ያለውን አንብበዋ። ትስማማለህ አይደል? እሺ ቅድም ያልከው አሕሰን። እሺ የመልክ ማማርም አሕሰን ነው። እሺ ሰውን በጣም በአማረ አቋም ላይ ፈጠር ነው። ኦኬ ለምሳሌ አንተ በጣም የምታምር ቆንጆ ልጅ ለሌላው የሚያምር ላይሆን ይችላል። ማማር ለሁሉም ማማር አንድ አይነት አይደለም። የፈጣሪ ማማር እና የአደም ማማር ሰዎችን ልጆች በጣም በአማረ ሁኔታ ፈጠራቸው። ይመሳሰላል ለማለት ነው አይደል? አንተ ማማር በራሱ ላይ በእኛ አእምሮ ራሱ ሰው በቀላል ከዛ በኋላ ምንድነው እሱ ቅርጹንም ነገረህ እኮ ሰውን በሚያምር በጣም በአማረ አቋም ምን በሚያምር በአማረ አቋም ላይ ፈጠር ነው። ስለዚህ ውብ አድርጎ ቆንጆ አድርጎ አቋሙን ፈጠረው። ስለዚህ ውበት የሚገልጽ ነው አይደለ? ቴንክ ዩ። አላህ ጋር ደግሞ ስትመጣ አምላክ ጌታዬን ቆንጆ ሆኖ አየሁት ነው ያለው። እይታ ቁንጅና ግራስ በሚያደርገው ምንን ነው? ውበትን ነው አይደለ? ስለዚህ በቆንጆ ቅርጽ አየሁት አለ። እዛ ጋር ደግሞ በቆንጆ አቋም ፈጠርኩት አለ። ምን ልዩነት አለው ታዲያ? እዚህ ላይ ልዩነቱ ምን እንደሆነ ታውቃለህ? የፈጣሪ ማማርና የሰው ልጆች ማማር እንዲያው በሰው ልጆች መካከል የማማር ልዩነት ያለው እንደው ማማሩ ሪያሊቲ በሰው ልጆች በፍጡራን መካከል ማማር ራሱ ልዩነት አለ። የለውም ማለት ልዩነት አላቸው ነው። የለውም ብለን መከራከር እኮ እንችላለን። የለውም ብለን መከራከር እንችላለን። ለምን? አላህ አደምን ሲፈጥረው በራሱ አምሳል ነው የፈጠረው። አላህ ቆንጆ ነበር። ልክ አደምን ስለ ቁንጅና እያወራን ስለነበረ ነው። ወደዚያኛው ካሊድ ወደኋላ እየተመለሰ ስለሆነ ሁለቱ ጋር የተጠቀሰው አረብኛ ቃል ተመሳሳይ ነው አይደለ? ኢቨን ከስራና ደማ ምናምን እንኳን ልዩነት የለውም፣ ተመሳሳይ ነው።
ቃሉ አይደለም። እኔ በቃሉ ላይ አይደለም ማማር የሰዎች ውበት ራሱ ልዩነት ያለው ፈጣሪ ደግሞ ረቂቅ ስለሆነ የፈጣሪ ውበትና የኛ ውበት የሚመሳሰል አይደለም። ምንም እንኳን ያምራሉ ለአንተ ያማረ ህንፃ ለእኔ ላያምር ይችላል አይደል? ፍጡራን ሆነን እንኳን ፍጡር የተፈጠረ ነገር ራሱ ማማሩ ልዩነት አለው አይደል? ሪላቲቪቲ ነው አይደል? አህሰን ያ ሪላቲቪሊቲው ግን ለአንተ ነው የሚሰራው። ከአደም ጋር እና አላህ ጋር ግን አይሰራም። ምክንያቱም አላህ አደም የመጀመሪያ ፍጡር ነው። ፍጡሩን አህሰንን እዚህ ላይ ያለውን አህሰንና ያኛውን አህሰን ስላመጣህልኝ እኮ ነው። ስላማሩ ብቻ ይመሳሰላሉ ማለት አይደለም። እንኳን በፍጡራን መካከል ማማር ልዩነት አለ። ልስማማለህ ካሊድ ልስማማለህ። አላህ ያለው ፊት አለው። ያ ፊቱ ደግሞ ቆንጆ ነው። በቆንጆ አየሁት አለ ሙሐመድ ነብይህ። አደም ደግሞ አላህ ሲፈጥረው ቆንጆ አድርጎ እንደፈጠረው በቆንጆ ቁመና እንደፈጠረው ነገረን። አላህን ደግሞ በቆንጆ ቁመና እንዳየው ነገረን። ቃላቶቹ ተመሳሳይ ናቸው ስቲል አንድ አይደሉም እያልከን ነው። እሺ ይሁን። ሁለቱ ጋር የተጠቀሙ ቃላቶች ተመሳሳይ ነው። ቃላቶቹ የተለያዩ ናቸው። ነው አድበስብሰን እና አናልፍ። አድበስብሰን እያለፍን አይደለም። ቃላቶቹ አንድ አይደሉም እያልኩ አይደለም። ማማር ልዩነት አለው። በፍጡራንና በሰዎች መካከል ቀርቶ በፍጡራንና በፍጡራን መካከል ራሱ ልዩነት አለው ማማር። ችግር የለውም እኮ እኔ ችግር የለብኝም እሱ። ስለዚህ ነው አይመሳሰልም። ማማሩ ነው የማይመሳሰለው እንጂ ቃሉ እኮ አንድ ነው። ካሊድ እኮ አንዴ ቃሉ አንድ ነው። ስለዚህ ለአንተ አሁን ችግር የለውም። እንዴት አንድ ይሆናል? ፕሊዝ አላህ የተሻለ ቆንጆ ነው። በቃ ከአደም የተሻለ ቆንጆ ነው ብዬ አርጊው ላድርገህ። እሺ ባታመጣም እንደዚ አይነት ማስረጃ ልታመጣ እንደማችል በአቅም ስቲል ምንም እኔ ማተር የሚያደርገኝ አይደለም። በቃ አላህ ስታይ ምንድነው አቋሙ? ቆይ አንዴ አስጨርሰኛ። ስለዚህ አላህን ሙሐመድ በቆንጆ ቅርጽ አየው። አላህ ደግሞ አደምን በቆንጆ ቅርጽ ፈጠረው። ከዛ አላህ ደግሞ ምን አለ? አደምን በመልኬ በቁመናዬ እንደኔ ፈጠርኩ ቆንጆ አድርጎ አለ አላለም። ሐዲሱን ክፈተው። በሱ ላይ አልተስማማንም። ሐዲሱን ክፈተው። አሁን ወደ መረጃ እንገባለን ማለት ነው። አሁን ዙሩን እናከረዋለን። በመልክ ሙገቱ ውስጥ ከገባ ምን አልከኝ? ምኑን ነው አላለም ያልከው? ምኑን ነው? በመልኬ ፈጠርኩት፣ በእኔ መልክ ፈጠርኩት ያለ ነገር ምን ላይ ነው ያለው? ክፈተው ክርስቲያን ክፈተው። የቅድሙን እያመጣልኝ እኮ ያ መልኩን አያካትትም የሚለውን እስኪ ያሳየኝ። ይሄንን ምን ላሳይ? ሱራ መልክን ያካትታል አያካትትም? ኖ ኩዌሽን። ያካትታል አያካትትም? ኖ ኩዌሽን። ምን ኖ ኩዌሽን? ዋዳዝት ሚል ጥያቄ ያካትታል። ቴንኪው ጨረስ ነው። ስለዚህ እዚህ ጋር የተጠቀመው ምንድን ነው? ኢሜጅ የሚለውን ሱራ ነው የሚለው። ኦኬ ሐዲሱን ታስታውሳለህ ክርስቲያን? ፊቱ የምትለውም ደግሞ ፊት ስፔሲፊክ ገልጾ ራሱ የተናገረበታል። ስለዚህ እኮ እዚህ ላይ አርጊመንት የለንም እኮ ኢሜጅ የሚለው ሱራ ስለመሆኑ ምንም እኔ አርጊመንትም አላቀረብኩም እኮ። የአንተ ፖይንት አልገባኝም። ነገ በደንብ ስታስታውሰው ይገባል። አይ መግባባት የምንችል ከሆነ ነዋ። አሁን እዚህ ላይ ሱራ ኢሜጅ ስለመሆኑ ምንም እኔ እንትን የለኝም። አረብኛ ትራንስሌትም ማድረግ ትችላላችሁ። ኢሜጅ ነው። ስለዚህ ከሆነ ደግሞ እንደዛ ከሆነ ስለዚህ አርጉሜንቴን ጨረስኩኝ። ምን ብዙ እኮ ክርክር አያስፈልግም። እንደዛ እኮ ነው። ሾርት ሜተድ መጠቀም ይቻላል። ፊቱን አያካትትም ብለህ ሞገትከኝ። ሱራን የተጠቀመው ፊቱን አያካትም አይደለም አይልኩም። አላህ በአደም ፊት አልተፈጠረም ብለኸኛ ነበር። በአደም አምሳል አልተፈጠረም ነው ማይ አርጊመንት። ሱራ ፊት አይደለም ብዬ እንዴት? እሺ አሁን ዝቅ አድርገዋል። በመረጃ ነው እንጂ እኮ በመሳቅና በእንትን አይደለም የምንሟገተውና የምንተማመነው። አንብበው እሺ። በዚህም 25 ጊዜ መረጃ ያቀረባችሁት እኮ ይህንን ነው እኮ የተለየ ነገር አይደለም
እኮ አላውቀውም ማለት እኮ ቀድሜ አላውቀውም ስላልክ ፕሪቪየስሊ አላየሁትም ነው። ካየሁት በኋላ ደግሞ ትርጉሙን ሳይ እናንተ በምትሉት መልክ እናንተ ባብራራችሁት መልክ አይደለም። አንተ እንዳልከው ነገርኩህ። ይኸው አሁን ሂሚሌት ባደርግ ደስ ይለኛል። ከፍ አድርጌ መረጃ እንዳሌለ ሰው እንዳያውቅብህ ባደርግ ደስ ይለኝ ነበረ። ግን መረጃ እንዳለህና እንደሚያውቅ እያደረግህ ስለሆነ ለኦዲየንሱ ከራስህ ተረት ተረት እያወራ እንደሆነ እንዲያውቁት መረጃ እንደሌለህና ዝም ብለህ እያወራ እንደሆነ ኦዲየንስ ማወቅ ስላለበት መረጃ ክፈት እስኪ። አንተ የምትለውን ሳባ አይደለም የምጠይቅህ፣ ነብይህን አይደለም የምጠይቅህ። ሉክ ነብይህን አይደለም የምጠይቅህ፣ አታመጣም። እኛ ያልነውን ያለው ነብይህ። ሳባዎችን አይደለም የምጠይቅህ፣ ሳባዎቹ እኛ ያልነውን ነው ያሉት። ታቢያኖችን አይደለም የምጠይቅህ፣ ታቢያኖቹ እኛ ያልነውን ነው የሚሉት። አንተ ከዛ በኋላ የመጡ ራሱ አታመጣም። እስኪ አሁን ካልኩህ ውስጥ አንድ ማስረጃ አንጣልኝ። አንተ እንዳልከው ለምሳሌ ስለምን እኛ ያልነው እኔን አላህ በመልኩ አደምን ፈጠረው የሚለውን ሳባዎቹ እንደዛ አላሉም፣ ወይንም ደግሞ ነብዩ እንደዛ አላለም ያለ ታቢያንም ሆነ እዛም ከመሄዴ እዚህ ላይ ትርጉሙ ላይ ራሱ እኮ አለ። ቅድም ስላላየሁት ነው እንጂ እኮ እዚህ ላይ ራሱ እኮ ሂስ የሚለውን ለአደም ነው የተገለጸው እያልኩ እኮ ነው። እዛም ፋርዘር ሳንሄድ ሂዝ ማለት ምን ማለት ነው? አዳም ማን ነው እንደዛ ብሎ ይፈታል? የትኛው ሰለፍ ነው እንደዛ ብሎ ይፈታል? እስኪ እንትኑን አምጣው ፊት ለፊት አድርገው። ማን ነው እንደዛ ብሎ ይፈታል? ይኸው ፊት ለፊት ያለው መረጃውን እያየው እኮ ነው። የእንግሊዝኛውን አመጣህልኝ፣ የአረብኛውን አመጣህልኝ። እንግሊዝኛውም አይልም ፊት ለፊት አድርገህ ራስህ እኮ ነው ያሳየኸኝ። አላህ በመልኩ ፈጠረው ከተባለ የማንን እንትን እየሰጠ ነው? ገንዘብነትን ለአላህ ነው እየሰጠ ያለው። እዚህ ላይ ስለ ገንዘብነት የተወራ ነገር አለ። ባለቤትነት ለማለት ነው። ገንዘብነት እያልኩ ያለው ባለቤትነት የሚያመላክት ነው። ንብረትነት ማለት ነው። ፖዚሽን ወይንም ማለት ነው። ስለዚህ የትኛውንም ሰለፍ አታመጣም። እሱ የሚሆነው ምንድነው? እሱ ያንተ ይሆናል፣ ተረት ተረት ይሆናል ማለት ነው። ኖ ለምን ማስረጃ አምጣ። እሺ አንድ ማስረጃ ጥቀስ። ሪፈር ላድርጌ ላምጣ አልኩ አይደል? በዚህኛው ጉዳይ መለሰ ራስህ ነው ያመጣኸኝ። መለሰ ወደዚህኛው መረጃ ያመጣኸኝ ራስህ ነህ። ሪፈር አድርጌ መረጃ ላምጣ። ምክንያቱም የለም ብለህ እኮ የተከራከርክ ነው። እነ ኢብኑ ተይሚያም ትቀበላቸው ከሆነ እሺ፣ ይኸውልህ ትልቁ ሼክ አልኢስላም ኢብኑ ተይሚያ የምትለው ሼኹል ኢስላም ማለት ነው። ምን ይላል መሰለ? the word surah or image in this hadith is like all the other name of attribute of Allah ይላል። ለአላህ ልክ ሌሎች ባህሪያቶቹ አትሪቢዩት እንዳደረጉት እዚህ ጋርም ሱራ ብሎ የገባው የአላህ ነው አትሪቢዩት የሚያደርገው። ሱራው ላይ አይደለም፣ ሂስ በሚለው ፕሮናውን ላይ ነው እንትናችን እዚህ ላይ ተቀበለ። ሂስ የሚለው ፕሮናውን ሪፈር የሚያደርገው አላህን ነው እንጂ ማነው አደምን አይደለም። እሺ አንተ እያልከኝ እኮ ነው። እዚህ ላይ ለምሳሌ ሰለፎች ያሉት ኢብኑ ተይሚያ ያሉት እስኪ አለ ወይ? ካለ አያለው ነው ያልኩት። እዚህ ላይ ካለ እሺ ያሳየኝ እኮ አይደለም ብላ ተከራከራ። ቅድም እኮ አሳየነ። ይሄን ፈትዋ ያመጣ ነው የሰለፎችን ትምህርት ይዘው መተው ነው ይሰምለውን አላህን ለማለት ነው ያለበትን ማስረጃ ካሳየኝ ካልሆነ እኔ ካሊድ አንድ አስጠጋው ክርስቲያን ለ1500 ሰው ምን እያወራ እንደሆነ እያወቁ ካልሆነ ሂዝ ሚለው ለአላህ ነው የተባለበት ይላል። ተከፍቷል እኮ ሉክ ዲስ ቱ ሃዲስ ኢንዲኬት ዳት ዘ ፕሮናውን ኢን ዘ ፍሬዝ ኢን ሂዝ ኢሜጅ ሪፈር ቱ አላህ። ማንን ነው የሚለው ሪፈር የሚያደርገው ይላል? እስኪ ማንን ነው የሚለው? የቱ ጋር ከፍ አድርገው እስኪ አስመርለት፣ ክርስቲያን አስመርለት። ረጅትና 3 መስመር ራሱ አይሞላም እኮ በእናትህ። ይኸው አንብብሽ። the pronoun in the phrase in his image refers to Allah. The pronoun in the phrase in his image refers to Allah. May he be glorified. ስለዚህ ምንድን ነው የሚለው?
አላህ ነው ሪፈር የሚያደርገው። በቃ ነው አይደል? ሐዲስ ኢንዲኬት ዛት the pronoun in the phrase ፕሮናውኑ ሂዝ የሚለው ፕሮናውኑ ኢንዲኬት የሚያደርገው ሂዝ ኢሜጅ የሚለው አላህ ነው ሪፈር የሚያደርገው አለ። ግልጽ እኮ ነው። ሂስን የሚለው ነው ሂስ ኢሜጅን ነው እዚህ ላይ አሁን ቅድም ሂዝ የሚለውን አልክ፣ ኢሜጅ ነው ሱራ ነው ተስማምቻለሁ አልክ። አሁን ደግሞ ሂዝ የሚለው ፕሮናውኑ እስኪ አንዳቸው ቅድም ምን አልክ? ሱራ ወይም ኢሜጅ የሚለውን ተስማምቻለሁ ችግር የለውም አልክ። አሁን ደግሞ ሱራ ኢሜጅ በመሆኑ አይደለም ክርክሪ። አሁን ደግሞ በሱ መልክ ፈጠረው ያለው አደምን ነው። በሱ መልክ ስማ ፕሮናውኑ ሂዝ ኢሜጅ የሚለው ፕሮናውኑ ሪፈርቱ አላህ ነው ተብሎ ተቀመጠልህ። እሺ እሱን ነው የሚያመለክተው ፕሮናውኑ ሂዝ የሚለው ኢሜጁ፣ ለዛውም ደግሞ ኢሜጅ ብሎ ካስቀመጠልህ ማለት ነው። እንደዚህ ብሎ ሲያስቀምጥልህ ደግሞ ምንድነው ኢሜጅ የሚለውን ነው ወይ ምናምን ብለህ ደግሞ ሰርክል ውስጥ ገባህ ማለት ነው ጨዋታ። ኢሜጅ የሚለውን ቅድም ዘግተህ መጣል ወይም ደግሞ ሱራ የሚለውን አሁን ያ ኢሜጅ የሚለው ላይ አይደለም ሂስ ለመግለጽ የፈለገው አላህን ሂስ ኢሜጁን እኮ አይደለም አላህን ነው። ሂስ አስቀምጠልህ። አንተ እኮ ነው እያልከኝ ያለው መረጃው እኮ አይደለም። ይሄው አንብባ አትረዳም እንዴ ወንድሜ? ኢን ሂስ ኢሜጅ ሪፈርስ ቱ አላህ እና ኢን ሂስ ኢሜጅ እና ሂስ አንድ ናቸው እንዴ? ኢን ሂስ ኢሜጅ አይ ቲንክ እንግሊዘኛው ነው የናታቀም ካፈርኩ አይመልሰኝ አትበል። እንደዚህ ድርቅ አይባልም። ካፈርኩ አይመልሰኝ ነው። ቅድም ግን ሲያነሳ አንድ ሀሳብ ብቻ ትንሽ ልናገርና እኔ እንትን ላለው ችግር የለም። ቅድም ሲናገር የነበረው አላህን የሚመስለው የለም እሱ ሰሚው ተመልካች ነው የሚለው ማለት ነው። እና እንግዲህ አላህን የሚመስለው የለም ከተባለ ሰሚና ተመልካች የሚለው ቃል ያፈርሰዋል። ምክንያቱም ብቸኛ ሰሚ እሱ ነው ማለት ነው። እነሱ እንደሚሉት መተርጉም ካለበት ብቸኛ ሰሚ ሊሆን የሚገባው እሱ ነው። ባይዘው መስማት ባህሪ ነው። ባህሪን ነው የሚያመለክተው እንጂ ፊዚካልን አይደለም የሚያመለክተው። ሰው በባህሪም ይመሳሰላል ነው። አሁን ሰው ከአላህ ጋር በባህሪም ይመሳሰላል። መስማት ባህሪ ስለሆነ እንደ አላህ ይሰማል፣ አላህ ይሰማል፣ ሰው ይሰማል። ስለዚህ ኢቭን ባህሪ ጋር ራሱ መመሳሰል አለ ብሎ እየተናገረ ነው። ቅድም እሱ አንተ ስትጠይቀው ጆሮ፣ አይን ምናምን የሚባሉት ነገሮች አላህ አሉት ብለህ ስትጠይቀው አሉት ሲል ነበር። እነዛ ደግሞ ፊዚካል ቦዲዎች የሆኑ ነገሮች ናቸው። ሪፈር የሚያደርጉት ባህሪን ሳይሆን ፊዚካል የሆኑ ቦዲ ነገሮችን ነው። እና አላህ በቃ በትክክል ሰውን እንደሚመስል ፊዚካል የሆነ ቦዲ እንዳለውም ይገልጻል። እንደገና ደግሞ ባህሪም ደግሞ ከሰው ጋር የሚመሳሰል ባህሪ እንዳለው ይገልጻል ማለት ነው። በሁሉም ነገር ኳሊቲ ጉዳይ ሊኖር ይችላል። የአላህ ማየትና የሰዎች ማየት ይችላል። እሱ ኳሊቲ ነው እንጂ ባህሪ ወይም ደግሞ ማየት ጋር የሚለየው ነገር የለም። አላህ የሚያል እኔ የማያለው በሴም ነው እይታችን። እሱ ከሰማይ ጀምሮ እስከ ምድር ያለውን ሊያይ ይችላል። ሁሉ ነገር ሊያይ ይችላል። እኔ እስከ የተወሰነ እይታ ሊኖር ይችላል። ሰው አላህ ይሰማል፣ እኔም እሰማለሁ። የእሱ መስማትና የኔ መስማት ሊለያይ ይችላል። ፊዚካል ጆሮ አለው ብለህ ስለተናገርክ፣ ቅድምም አይንም አለው ብለህ ስለተናገርክ እኔም አለኝ እሱም አለው። በቅርጽ ሊለያይ ይችላል እንጂ በሴም ነው ማለት ነው። ስለዚህ ከዚህ አንጻር ነው አደምን በመልኩ ፈጠረው የተባለው። አሁን ሂዝ ኢሜጅ ለማለት የሞከረው ደግሞ በአደም መልክ ነው ለማለት ነው ሀሳብ ለመስጠት የሞከረው። አደም ሳይፈጠር መልኩ ከየት መጥቶ ነው በራሱ መልክ የሚፈጠረው? ይሄ እኮ በጣም ፋላሲ ነው። አንድ አካል ሳይኖር በፊት የእሱ መልክ አይባልም። ኦኬ፣ ሲፈጠር ነው መልኩ አብሮ የሚፈጠረው። ስለዚህ ሳይኖር በፊት መልኩ ከነበረ እሱ ራሱ ፈጣሪ ነው ባይዘዌ ማለት ነው። ከመፈጠሩ በፊት ራሱ መልኩ አለ ብለህ እየነገርከን ነው። ከመፈጠሩ በፊት ያለው መልክ የአላህ መልክ ነው። ስለዚህ በዛ መልክ ተፈጠረ ነው እያለ ያለው አዲሱ። በዛ መልክ ተፈጠረ ነው እንጂ አደም ሳይፈጠር በፊት መልክ ነበረው እና በራሱ በመልኩ ፈጠረው የሚል የተሳሳተ ትርጉም ነው። ስለዚህ አምላክ ካላደረከው በስተቀር ከመፈጠር ጊዜ ጀምሮ ነው መልክ የኖረው አደም እንጂ ከዛ በፊት የለውም። ስለዚህ እነዚህ በጠቅላላ ነገሮች ትክክል አይደሉም። እሺ ቀጥሎ። እሺ ይብቃን እንደ ክርስቲያን አይ ቲንክ ቢበቃን ጥሩ ይመስለኛል። ወይ አደሩ። ያ ሰላም ደሩላችሁ። አይሻ ሚስራ ዳራ ፕሪንሰስ
አላችሁ ቻው አትሉንም? ሰላም ነው። እስኮይ እንዴት ነህ ወንድማችን? እግዚአብሔር ይመስገን አለና ዛሬ ደግሞ ደስ ብሎኛል እና ማዘርን አናግራት ነበረ። እሷም ማጣለው ብላለች። እንግዲህ ጭራሽ ኃይለኛ ሰርፕራይዝ ነው። ኃይለኛ ሰርፕራይዝ ነው። ጀግና ጀግና ጀግና። በተማርሽ ነው? መምህር አግኝተሻል? መምህር አግኝተሻል? አዎ አዎ፣ እየተማርኩ ነው። አብረሽ ትጠመቂያለሽ። ቀላል የቀሩትንም ሰብስቢ፣ ሌሎችም ካሉ በደንብ መጎበዝ አለብሽ።